እንዴት ናችሁ? እንዴት አደራችሁ? የቲክቶክ ተከታዮች ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ እያልኩኝ ዛሬ ብዙም የመጣሁበት ይሹ የለም፣ ግን ያው ዓመት በዓል እንደመሆኑ መጠን ትንሽ አጠር ያለ ነገር ብቻ አንስቼ አበቃለሁ። ትላንት በጀመርነው ሀሳብ መሰረት የመሪና የስራ አስኪያጅ ልዩነት ምንድን ነው? ዋት ኢዝ ዘ ዲፍረንስ ቢትዊን ሊደር ኤንድ ማኔጀር ኦር ዋት ኢዝ ዘ ዲፍረንስ ቢትዊን ሊደርሺፕ ኤንድ ማኔጅመንት ሊደርሺፕ ቨርሰስ ማኔጅመንት የሚለውን ትላንትና ዲስከስ አድርገናል። ከዛ የቀጠለ ትንሽ ግን ማለት የሚገባኝን ልበላችሁ። ሊደር ብዙውን ጊዜ ምንድን ነው ከተቋም ውስጥ ለውጥ እንዲመጣ ይተጋል፣ ይሰራል። ያንንም ግብ ለማምጣት በትጋት ይሰራል ነው ዋናው ፖይንት። ማኔጅመንት ግን ማናጀር ግን ወይ ደግሞ ስራ አስኪያጅ በተቋም ውስጥ መረጋጋት እንዲኖር ነው የሚፈልገው። ያው ለውጥ ብዙም አይፈልግም፣ መረጋጋትን ነው። ለውጥ ካለ ችግር አለ ብለው ስለሚያምን ብዙ ለውጥን እንትን አይልም፣ አይደግፍም። ሌላው ሰዎችን ወደ አንድ ግብ ይመራል ሊደር ወይ ደግሞ መሪ። ስራ አመራር ግን ስራዎች በተገቢ ሁኔታ መከናወናቸውን ይቆጣጠራል። የመቆጣጠር ስራ ነው የሚሰራው በብዛት። ሌላው እንግዲህ ሊደር ስንል ፎሎወርስ ናቸው ከበታቸው ያሉት ወይም ተከታዮች ናቸው ያሉት። ማናጀር ወይ ደግሞ ስራ አስኪያጅ የምንለው ከበታችሁ የሆኑ ሰራተኞች ናቸው ወይስ ኢምፕሎይስ የምንላቸው እነሱ ናቸው። እንግዲህ ሊደር ምንድነው? ራዕይን አንግቦ ይጓዛል። ከ10 ዓመት በኋላ ሊሆን የሚችለውን ነገር ያያል። ወደፊት ለፊት ነው የሚያየው። በጣም ረጅም እቅድ ነው የሚኖረው። ያንን ደግሞ ለማሳካት ይሰራል ነው ሊደር። ማናጀር ግን የ10 ዓመት፣ የ5 ዓመት፣ የ1 ዓመት፣ የ3 ዓመት፣ የሳምንት፣ የቀን እያለ የከፋፈለ ስራዎችን በዛ ልክ ተግባራዊ ያደርጋል። መደረጉን ደግሞ በትክክል ያረጋግጣል፣ ይቆጣጠራል። ያ ነው ትልቁ ስራ የማናጀር ወይ ደግሞ የስራ አስኪያጅ። ሊደር አቅጣጫን ያሳያል፣ ፈርቀዳጅ ነው። ይሄ ግን ማናጀር ወይ ስራ አስኪያጅ የምንለው በዝርዝር እቅድ ይመራል፣ ስራ አስፈጻሚ ነው። ሊደር የማይታወቀውን ይሞክራል። በጣም ቻሌንጂንግ የሆኑ ኢሹዎችን ያነሳና ቻሌንጂንግ ውስጥ ለማለፍ ይጥራል። ቻሌንጅ ያደርገዋል። ባይትሰልፍ ቻሌንጅ ነው የሚያደርገው። ችግሩን ችግር አድርጎ በቃ በትክክል ችግር ውስጥ ማለፍ ነው የእሱ ኳሊቲ። ይሄኛው ግን አደጋ እንዳይመጣ ብሎ በማሰብ በተለመደው መንገድ ይሄዳል። በቃ ይሄ መረጋጋቱን እንዳለ መቀጠል አለበት።